አሰላሙ አለይኩም። ህልም ያሉ ህልምዎንስ በሸሪዓው መንገድ ማስፈታት ይፈልጋሉ? እንግዲያውስ ይህንን ቻናል ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ። ውድ የበልግ ቲቪ ቻናል ቤተሰቦች ዛሬ ለየት ያለ ነው የህልም ፍቺ ይዤላችሁ የቀረብኩት። እነዚህን ህልሞች ያየ ሰው አላህ ርዚቅን እንደሚሰጠው ሲሳይ እንደሚሰጠው የሚያመላክቱ የህልም ፍቾች ነው ማለት ነው። በመጀመሪያ አንድ ሰው በህልሙ ምግብ ሲበላ መመልከቱ አላህ ለዛ ሰው ርዚቅ ሊሰጠው እያበጃጀለት እንደሆነ አመላካች ነው ማለት ነው። ይህንን ህልም ዑለሞች በሁለት አስቀምጦታል። ጣፋጭ ምግብ ሲበላ መመልከቱ፣ ጥሩ ምግቦችን ሲበላ መመልከቱ ጥሩ ርዚቅን ሐላል የሆነ ርዚቅን ያመላክታል ማለት ነው። በዛ በተቃራኒው ደግሞ የሚያቃጥል የሚፋጅ ወይም ደግሞ መራራ ምግቦች መመገብ የሰው ገንዘብ መውሰድን እና የሐራም ገንዘብ መቀበልን ያመላክታል። አላህ ከዚህ ነገር እንዲቆጠብ የሚያመላክተው የህልም ፍቺ ነው ማለት ነው። በመቀጠል ጣፋጭ ፍራፍሬ መመገብ ማየት፣ ለምሳሌ እንደ ቴምር እንደ አፕል የተለያዩ በህልሙ ሲመገብ ማየት የርዚቅ በር እንደሚከፈትለት የሚያሳዩ የህልም ፍቺ ነው። በመቀጠል ደግሞ አንድ ሰው ሙዝ ሲበላ ወይም ተሰጥቶ ሲበላ ወይም ገዝቶ ሲበላ ካየ ያም እንደዚሁ በተመሳሳይ አላህ ሐላል ርዚቅን ሊሰጠው እንደፈለገ የሚያሳይ የህልም ፍቺ ነው። በመቀጠል አንድ ሰው ባለስልጣን ወይም ደግሞ ከፍ ያለ ወንበር ላይ ያለን ሰው ማየቱ ያ ሰው ግን በጥሩነቱ የሚታወቅ የሰዎች እንባ የሌለበት ጉቦ የማይበላ ጥሩ መሪን በህልሙ ካየ ያ ሰው ሐላል ርዚቅን አላህ እንደሚሰጠው ሌላኛው የሚያመላክት የህልም ፍቺ ነው ማለት ነው። አምስተኛው ቅርሶችን ወይም ጥንታዊ ቦታዎችን በህልሙ ማየት፣ የቆዩ ቦታዎችን በህልሙ አንድ ሰው ካየ ጥሩ ቦታዎችን ማለት ነው ያ ርዚቅን እንደሚያገኝ የሚያመላክት የህልም ፍቺ ነው ማለት ነው። ስድስተኛው አንድ ሰው በህልሙ በመርከብ ሲጓዝ ካየ ያ ማለት አላህ ሐላል የሆነ ርዚቅን እንደሚሰጠው የሚያመላክት የህልም ፍቺ ነው ይሉናል ዑለሞች ማለት ነው። ሰባተኛው ደግሞ በፈረስ ወይም በመኪና ደስ በሚል ስሜት ውስጥ በህልሙ ሲጓዝ ካየ ያ ማለት እንደዚሁ ተመሳሳይ የሆነ ህልም ፍች ይሰጠዋል ማለት ነው። ሐላል ርዚቅን አላህ እንደሚሰጠው ያመላክታል ማለት ነው። ያ ማለት በመጥፎ ስሜት ሲጓዝ ካየ ግን ያንን አያካትትም ማለት ነው። ስምንተኛው አንድ ሴት በህልሟ ጸጉሯ ሲረዝም ጸጉሯ ረዝሞ ካየች ያ ማለት አላህ ረዥም ሲሳይን ወይም ጸጋን በሷ ህይወት ውስጥ ሊሰጣት እንደፈለገ የሚያመላክት የህልም ፍቺ ነው። ዘጠነኛው ደግሞ አንድ ሰው በህልምህ መጥቶ ሀዲያ ወይም ጊፍት ሲሰጥህ ካየህ ከምትወደው ሰው ከሆነ ያ ማለት ጥሩ ሲሳይን ሪዝቅን አላህ እንደሚሰጥህ የሚያሳይ የህልም ፍቺ ነው። አስረኛው ደግሞ አንድ ሰው ቁርአንን በእጁ መያዙ እንዲሁም ከሰዎች ስጦታ ሲሰጠው ወይም ማየቱን ካለመ በህልሙ ያ ማለት አላህ ሰፊ ርዚቅን የሚያልቅ ርዚቅን ከድህነት የሚወጣበትን ርዚቅን እንደሚሰጠው የሚያመላክት የህልም ፍቺ ነው። አላህ ከእንደዚህ አይነት ህልሞች ከምናይ ሰዎች ያርገን። 11ኛው ደግሞ አንድ ሰው በህልሙ ቀለል ያለ ወይም ደስ የሚል ዝናብን በህልሙ ካየ ያ ማለት ሐላል ርዚቅን የሚያሳይ እንደሆነ ያመላክተናል። ያ ማለት ደስ የሚል ዝናብ ለሰዎች ከመሬት ጥሩ ምርቶችን እንዲያበቅል የሚያደርግ ሲሆን መጥፎ ወይም ደግሞ ኃይለኛ ዝናብ ከሆነ ደግሞ ሰዎችን የሚያጠፋ ስለሆነ ጥሩ ዝናብ ወይም ደስ የሚል ዝናብን አንድ ሰው በህልሙ ካየ ይህንን ያመላክተናል ማለት ነው። አንድ ሰው ስለ ህልም ጥሩ የሆነ ግንዛቤ ሊኖረው ይገባል ማለት ነው። አላህ ለሚወዳቸው ባሪያዎች በአብዛኛው ጊዜ ህልምን ነው እንደ ወህይ አድርጎ ራእይ አድርጎ የሚያሳያቸው ማለት ነው። ከሆነ ነገር እንዲቆጠቡ ወይም ደግሞ የሆነ ነገር ርዚቅን ሊሰጣቸው ሲፈልግ በህልማቸው ያሳያቸዋል ማለት ነው። አንዳንድ ጊዜ አንዳንድ ሰዎች ሊሰሩት የሚፈልጉትን ወይም የሚመኙትን ነገር በህልማቸው ሊያዩት ይችላል። ያ ማለት ህልም አይደለም። ሌላኛው ደግሞ ለምሳሌ ውጭ ሀገር ያላችሁ ሰዎች ወደ አገር መግባትን አገር ላይ መኖርን ትፈልጋላችሁ። ከዛ ጋር የተያያዘ ነገር ከፍላጎታችሁ ነገር ጋር የተያያዘ ነገር በህልማችሁ ካያችሁ ያ ማለት ህልም ላይሆን ይችላል ማለት ነው። ሌላኛው ደግሞ አንድ ሰው ህልም ካየ በኋላ ለሚወደው ሰው ወይም ደግሞ
ህልሙን ሊፈታለት የሚችል ሰው ጥሩ ሰው መፈለግ አለበት ማለት ነው። ህልም ለማንኛውም ሰው አይነገርም ማለት ነው። ምክንያቱም የምታዩት ህልም ጥሩ ወይም አላህ ጥሩ የሆነ ነገር ሊሰጣችሁ ከፈለገ ምናልባት በህልሙ ውስጥ ያ የምትነግሩት ሰው በእናንተ ህይወት ውስጥ ህስድና ሊፈጥር ይችላል ተብሎ ስለሚታሰብ ህልማችሁን ለሚቀርባችሁ ሰው ንገሩ ብለውናል ማለት ነው ረሱል ሰለላሁ ዐለይሂ ወሰለም። መጥፎ ህልም ደግሞ ካየን የሚያስጠላ ህልም ካየን ከሸይጣን ነው ብለን አንዳንዴ ልናልፍ ይገባል ማለት ነው። ጥሩ ህልሞች ከአላህ ነው። መጥፎ ህልሞች ደግሞ ለምሳሌ ስትፈጠፈጡ ሌላ ነገር የተለያየ የሚያስፈራራ ነገር በተመሳሳይ ጊዜ የምታዩ ከሆነ ያ ማለት ከሸይጣን ነው። ወይም ደግሞ አያተል ኩርሲ ሳቀሩ በጂን በተለያየ መንገድ ልታዩት ትችላላችሁ ማለት ነው። እንደዛ አይነት ነገር ህልም ላይ ሆን ይችላል ማለት ነው። ውድ የበልግ ቲቪ ቻናል ቤተሰቦች ዛሬ ይዤላችሁ የቀረብኩት ጥሩ ጥሩ ርዚቆችን የምታገኙበት ህልሞች እነዚህን ይመስላሉ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም አዳዲስ የሚለቃቸው ቪዲዮዎች እንደርሳችሁ የደውሏን ምልክት በመጫን አብሩት ማለት ነው። ኢንሻአላህ በሌላ ጊዜ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።